ያለውበት የአደንዛዥ ዕፅ ማዘዋወር ስራና የምፈጽማቸው ህገወጥ ተግባራት ያሳሰባት እናቴ ከኔ ጋር በየቀኑ መጨቃጨቅ ጀመረች። የሆነ ቀን ላይ ተነስታም እንደዚህ ያለችኝ፣ ካሁን በኋላ ቤቴ ውስጥ መኖር አትችልም አለችኝ። እሷ ግን ያልተረዳችው አንድ ነገር ነበር። እኔ ቀድሞውንም ያንን ቤት ለቅቄ ለመውጣትና የወንጀል ስራዬንም ይበልጥ ለማጠናከር ሐሳቡ ነበረኝ። ገና በአስራዎቹ ዕድሜ ውስጥ እያለው እናቴ እንደዚህ ስትል ነገረችኝ፣ ከኔ ቤት ውጣ፣ ወደ አባት እናት ቤት ወይም ወደ ሴት አያት ጋር መጓዝ ትችላለህ አለችኝ። ይህ ታላቅ ደስታን ፈጠረብኝ። ምክንያቱም ሴት አያቴ የምትኖረው እጅግ በጣም አስቸጋሪ በሚባል መንደር ውስጥ ነው። አብዛኛው ሰው ወንጀለኛ ነው። አደንዛዥ ዕፅ ለማዘዋወርም ሆነ ወንጀሎችን ለመፈጸምም እጅግ በጣም ምቹ የሚባል አይነት ቦታ ነው። እኔም በጣም ደስ እያለኝ ቤቴን ለቅቄ ወጣሁ። ከእናቴ ቤት ወጥቼ የአባቴ እናት ጋር መኖር ከጀመርኩ በኋላ ነገሮች እኔ በምፈልጋቸው መንገድ መጓዝ ጀመሩ። አደንዛዥ ዕፅ እንደፈለግኩ እጠቀማለሁ። ትምህርቱንም አቋረጥኩኝ። አባቴ ወደሚገኝበት ካሊፎርኒያ ወደ ተባለው ግዛትም በተደጋጋሚ እመላለስ ጀመር። ከዛም ክራክ ኮኬን የተባለ አደንዛዥ ዕፅ ለመጀመሪያ ጊዜ ሞከርኩኝ። እጅግ በጣም ተመቸኝ። ወደ ቴክሳስ አምጥቼ ይህን አደንዛዥ ዕፅ መሸጥ ጀመርኩኝ። ጎን ለጎንም ክሪፕ ወደ ተባለ የውንብድና ቡድን በይፋ ተቀላቀልኩኝ። የ17 ዓመት ታዳጊ ያለው ከአንዲት ሴት ቦርሳ ሰርቄ ሳመልጥ በፖሊስ ተያዝኩኝ። በፖሊስ ከተያዝኩኝ በኋላም የ9 ዓመት ፍርድ ተፈረደብኝ። ነገር ግን ዕድሜ ገና 18 ስላልሞላኝ 9 ወር ብቻ በእስር ቤት ካሳለፍኩ በኋላ ከእስር ቤት ተለቀቅኩ። ከእስር ቤት ከተለቀቅኩ በኋላ ደግሞ ይበልጥ ወደ ወንጀል ውስጥ መግባት ጀመርኩኝ። አደንዛዥ ዕፅ ላይ ያለኝ ሱስም ይበልጥ እየተጠናከረ መጣ። ገንዘቤን በሙሉ ጨረስኩ። ቀስ በቀስ ሱሱ እየተጠናከረ ሲመጣ ያለኝን ልብስ፣ ጫማ ወደ መሸጥ ገባው። ገንዘቤን ጨርሼ ያሉኝን ንብረቶችም ከጨረስኩኝ በኋላ ሱሴን ለማስታገስ ወደ ዘረፋ ገባው። የሆነ ቀን ላይ ሽጉጥ ይዤ ወደ አንድ ሱፐርማርኬት አመራው። ወደ ሱፐርማርኬቱ ካመራው በኋላም በሱፐርማርኬት ውስጥ ያለውን ሰው ያለውን ገንዘብ በሙሉ ለኔ እንዲሰጠኝ ጠየቅኩት። ገንዘቡን ሰጠኝ። ገንዘቡን ተቀብዬው ከዛ ሱፐርማርኬት ወጣው። ነገር ግን በዛን ወቅት ላይ ያልተገነዘብኩት አንድ ነገር ነበር። በሱፐርማርኬት ውስጥ ያሉ ካሜራዎች ጠቅላላ እኔ ላይ ነበሩ። ከአንድ ሳምንት በኋላ ፖሊስ ሁሉን ነገር አጣራ። ማንነቴም ታወቀ። ወዲያው በፖሊስ ቁጥጥር ስር ዋልኩኝ። ፖሊስ ሲያስረኝ ሰው ስላልገደልኩ፣ ከፍተኛ የሚባል ዘረፋም ስላልዘረፍኩ ምናልባት ጥቂት ዓመት ሊፈረድብኝ ይችላል ብዬ አሰብኩኝ። እንደዛም ሆኖ ግን ወደ ፍርድ ቤት ስቀርብ ጠበቃዬ አንድ ነገር ነገረኝ። የቴክሳስ ግዛት ከዚህ በፊት ከነበረው ሁኔታ ለየት ባለ መልኩ አዲስ ሕግን አጽድቋል አለኝ። በአዲሱ ሕግ መሠረት ከዚህ በፊት 1 ዓመት የሚያስቀጣ ወንጀል አሁን 2 ዓመት ሆኗል አለኝ። እንደየደረጃውም ሁሉም ወንጀል ከዚህ በፊት ከነበረው በእጥፍ ከፍ ማለቱን አሳወቀኝ። እኔም ያጠፋሁት ወንጀል ሰውን ለሞት ሊዳርግ የሚችል ወንጀል ስለነበረ የፍርድ ቤት ዳኛው 50 ዓመት ፈረደውብኝ። ይግባኝ ብጠይቅም ፍርዱ ጸና። ወደ እስር ቤት ዳግም ተወረወርኩኝ። አሁን ላይ ግን ጥቂት ዓመታትን ወይም ወራትን ላሳልፍ ሳይሆን ከፍተኛና ረጅም የሚባል ጊዜን ለማሳለፍ ነበር ወደ እስር ቤት የተወረወርኩት። የታሰርኩበት እስር ቤት ደግሞ ከዚህ ቀደም እንደነበሩት አይደለም። በቴክሳስ ግዛት ውስጥ እጅግ አደገኛ የሚባሉ ወንጀለኞች ማለትም አደንዛዥ ዕፅ አዘዋዋሪዎች፣ ገዳዮች፣ ሴትን የደፈሩና ትልልቅ የሚባል ወንጀልን የሰሩ እስረኞች ብቻ ወደሚታሰሩበት እስር ቤት ተወረወርኩኝ። ይሄ እስር ቤት አደገኛ ከመሆኑ የተነሳ በእስር ቤት ውስጥ ያሉ ሰዎች እርስ በርስ ከመገዳደል አልፈው የፖሊስ አባላትን ጭምር የገደሉበት እጅግ አሰቃቂና አስፈሪ የሚባል እስር ቤት ነው። ወደ እስር ቤት ከተወረወርኩኝ በኋላም ብዙ ነገሮችን ማሰላሰል ጀመርኩኝ።
ስኖር የነበረው ሕይወት እጅግ በጣም ፈጣን የሚባል አይነት ሕይወት ነው። አደንዛዥ እጠቀማለሁ፣ ከበርካታ ሴቶች ጋር አላስፈላጊ ነገሮችን አድርጋለሁ። ስለ ክርስትና፣ ስለ ቤተሰቦቼም፣ ስለ ወደፊት ሕይወቴም ቢሆን ምንም አይነት ሐሳብ አልነበረኝም። ወደ እስር ቤት ስወረወር ግን ይሄ ሁሉ ነገር ቀረ። አደንዛዥ እጽ የለም፣ ሴቶች የሉም፣ መጠጥ የለም፣ መዝናናትም የለም። ቁጭ ብሎ ነገሮችን ለመመልከትና ለማሰላሰል ጊዜን አገኘሁ። ያሳለፍኳቸውን ነገሮች ወደ ኋላ መለስ ብዬ መመልከት ጀመርኩኝ። ልጅ እያለሁ ሀያቴ እኔን ያሳደገችበት መንገድ፣ ከእናቴ ጋር የነበረኝ ግንኙነት፣ ቸርች እሄድባቸው በነበረባቸው ጊዜያት የነበረኝ ባህሪ ሁሉ መለስ ብሎ ይታወሰኝ ጀመር። አይምሮዬ እየተረጋጋ ነገሮችን በግልጽ መመልከት ሲጀምር እግዚአብሔር አንድ ሰውን ወደ እኔ ላከልኝ። እሱም በተመሳሳይ እንደኔው የአደንዛዥ እጽ ተጠቃሚ የነበረ፣ በርካታ ወንጀሎችንም ሲፈጽም የነበረ ታሳሪ ነው። ይህ ግለሰብ ታዲያ የሆነ ቀን ወደ እኔ መጣ፣ አናገረኝ። ያናገረኝ ግን ስለ አደንዛዥ እጽ ወይም ስለ እስር ቤት ሕይወቴ አይደለም። ያናገረኝ ስለ ኢየሱስ ክርስቶስ ነበር። እኔም በዛ ሰዓት ላይ የመስማት ፍላጎቱ ነበረኝ። ቁጭ ብሎ ብዙ ነገሮችን አስረዳኝ። ወጣት እንደሆንኩኝ፣ ካሁን በኋላ ብዙ ነገር እንደሚጠብቀኝ፣ ከእስር ቤት ከወጣው በኋላም ቢሆን ጥሩ የሚባል ጊዜን ማሳለፍ እንደሚኖርብኝ ለኔ ያስረዳኝ ጀመር። ጎን ለጎን ደግሞ መጽሐፍ ቅዱስን ማንበብ እንደሚገባኝ ነገረኝ። ለራሱ የሚያነባውን መጽሐፍ ቅዱስም ለኔ መጥቶ ሰጠኝ። እዛው እስር ቤት ውስጥ አምላክን የሚያመልኩ ከዛም ባለፈ ደግሞ አገልግሎትን የሚሰጡ በርካታ ክርስቲያኖች ነበሩ። እነዚህ ክርስቲያኖችም በሳምንት 2 እና 3 ቀን እየተገናኙ እርስ በርስ ስለ መጽሐፍ ቅዱስ ይማማራሉ፣ ጸሎትንም ለእግዚአብሔር ያደርሱ ነበር። ታዲያ እኔም ወደ እነዚህ ክርስቲያኖች መጠጋት እንዳለብኝ ተሰማኝ። ቀስ በቀስም ይበልጥ ጠንካራ ክርስቲያን መሆን ጀመርኩ። በእስር ቤት ውስጥ እያለው የክርስትና ሕይወቴም ይበልጥ እያደገ ሄደ። በእስር ቤት ውስጥ ያለኝ ባህሪም እየተሻሻለ መምጣቱን ተከትሎ 50 ዓመት ተፈርዶብኝ የነበረው ግለሰብ ከ12 ዓመታት በኋላ በነፃ ልለቀቅ እንደምችል ጠበቃዬ ነገረኝ። ጠበቃዬም ወደ ፍርድ ቤት አምርቶ በእስር ቤት ውስጥ የነበረኝን ዲሲፕሊን ለዳኞች ተናገረ። ከዛም ወደ ፍርድ ቤት ቀረብኩኝ። ፍርድ ቤት ከቀረብኩ በኋላም ከእስር ቤት ልለቀቅ እንደምችል ፍንጮችን መስማት ጀመርኩኝ። ነገር ግን ከእስር ቤት መውጣቱ ያስፈራኝ ጀመር። ምክንያቱም ከእስር ቤት በፊት ጥሩ ሕይወት አልነበረኝም። በእስር ቤት ውስጥ ግን ወደ ክርስትና ተመልሻለሁ። ጠንካራ ክርስቲያንም ሆኛለሁ። አደንዛዥ እጽ አልጠቀምም። በወንጀሎች ላይም እየተሳተፍኩ አይደለሁም። ምናልባት ግን ከእስር ቤት ከወጣው ወደ ቀድሞ አስቀያሚና መጥፎ ሕይወት ልመለስ እችላለሁ የሚል ስጋት ገባኝ። በጠበቃይና በቤተሰቦቼ ግፊት ከእስር ቤት ተለቀቅኩኝ። አጠቃላይ 14 ዓመታትን በእስር ቤት ውስጥ አሳልፌ ነበር። ከእስር ስለቀቅ ግን የተለየውና ጠንካራ ሰው ሆኜ መጣሁ። ሕገወጥ ሥራዎችን መስራትን አቆምኩ። ወዲያውም ሕጋዊ ሥራን ማከናወን ጀመርኩኝ። በሥራዬ ላይም አንዲትን ሴት እግዚአብሔር ወደ እኔ ላካት። ከዚች ሴት ጋር የፍቅር ሕይወት ጀመርኩ። ትዳር መሠረትኩኝ። ጠንካራ ክርስቲያንነቴንም ይበልጥ ከፍ እያደረግኩኝ ሄድኩ። ወደ ቀድሞ መጥፎ ሕይወቴም መመለስ እንደማልችል እርግጠኛ መሆን ጀመርኩ። ከዛን ወዲህም አሁን ላይ በተለያዩ የወንጀለኛ ቡድኖች ውስጥ እየተሳተፉ በሚገኙ ወጣቶች ዘንድ ተቀባይነትን እያገኘሁ መጥቻለሁ። በርካታ ወጣቶችንም ወደ ክርስቶስ አምጥቻቸዋለሁ። የኔም ሕይወት ተቀይሯል። ደስተኛና ጥሩ የሚባል ሕይወትንም እየመራው እገኛለሁ።